እስቲ ልጠይቃችሁ ጎበዝ፣ በፍትሐ ብሔር ስነ ስርዓት ቁጥር 240 መሰረት እንደው አቤቱታ አቅርባችሁ ታውቃላችሁ? እንደው ድንጋጌውን ተጠቅማችሁበት ታውቃላችሁ ወይ? በእኔ በኩል እኔ ይህን ሁሉ ዓመት በፍርድ ቤት ስመላለስ በፍትሐ ብሔር ስነ ስርዓት ህግ ቁጥር 240 አንድም ጊዜ አቤቱታ አቅርቤ አላውቅም። ግን እንዴት አይነት ፍቱን የሆነ ወሳኝ የሆነ ስነ ስርዓት እንደሆነ ልነግራችሁ አልችልም። እንደሚታወቀው ሶስተኛ ወገን እጅ ያለ ማስረጃ በ145 እሱም ቢሆን ስህተት ነው። በነገራችን ላይ በፍርድ ቤት ውስጥ ያለ ማስረጃ ነው እንጂ ሶስተኛ ወገን ያለ ማስረጃ የሚቀርበት አይደለም። እሱ ለጊዜው እንተወው። ግን ከሳሽ ሆናችሁ ለምሳሌ ተከሳሹ ጋር የሆነ ጠቃሚ ማስረጃ ይኖራል። እንዴት ነው የምታስቀርቡት? ወይም ደግሞ ተከሳሽ ሆናችሁ ከሳሹ እጅ ያለ ማስረጃ ለእናንተ የሚጠቅም ምክንያቱም ከሳሽ ለራሱ የሚጠቅመው ማስረጃ ብቻ ነው የሚያቀርበው፣ ቀንሶ ነው የሚያቀርበው። ነገር ግን ከሳሽ በተከሳሽ እጅ ያለው ማስረጃ እንዲቀርብለት ወይም ደግሞ ተከሳሽ በከሳሽ እጅ ያለው ማስረጃ እንዲቀርብለት ለማድረግ ምን ማድረግ ያለበት? በፍትሐ ብሔር ስነ ስርዓት ቁጥር 240 መሰረት የ10 ቀን ማስታወቂያ ከቃል ክርክር ቀን በፊት መስጠት። እነዚህ ሰነዶች ይዘና ብሎ ማስታወቂያ ይሰጠዋል። ስለዚህ በእጁ ካሉ ይዞ መምጣት ግዴታው ነው። ከሌሉ ደግሞ መልሱን ለፍርድ ቤት ያቀርባል ብቻ ነው። ይህም ብቻ አይደለም ጠቀሜታው። ፍርድ ቤት ለምሳሌ በጣም በርካታ ሰነዶች በሚገኙበት ጊዜና የሰነዱ እውነተኛነት አጠራጣሪ ሆኖ ፍርድ ቤቱ ሰነዱን ግራቀኙ እንደሚተማመኑበት ወይም ደግሞ የሚክዱ ስለመሆኑ እየጠየቀ የሚጠፋውን ጊዜ ለመቀነስ ራሱ በቀላሉ በዚህ በ240 መሰረት እነዚህ ሰነዶች እውነተኛ መሆናቸውን ታምናለህ ወይ ብሎ የምታምን ከሆነ ብሎ ጥያቄ ያቀርብለታል። ስለዚህ ቀድሞ ተዘጋጅቶ እነዚህ ሰነዶች እውነተኛ ናቸው፣ እነዚህ ሰነዶች ደግሞ እውነተኛ አይደሉም ብሎ መልሱን ይሰጣል። እንግዲህ በፈረንጆች ጋር ካለው የዲስከቨሪ ፕሮሲጀር ጋር በተወሰነ መልኩ የሚመሳሰል ይመስለኛል። በእኔ እምነት እንደውም የኢትዮጵያ ፍትሐ ብሔር ስነ ስርዓት ከኮመን ሎው ጋር ትንሽ ይመሳሰላል ይባል 240 ነው። ደግነቱ ግን ማንም ተጠቅሞበት አያውቅም። ሌላ ጊዜ ከጠቀማችሁ ተጠቀሙበት። ከሳሽ እጅ ያለ ማስረጃ አስገድዳችሁ መቀበል ትችላላችሁ። ስላዳመጣችሁ እናመሰግናለን።